إذا كنت في الدنيا عن الخير عاجزا فما أنت في يوم القيامة صانع. أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. الحمد لله رب العالمين. الصلاة والسلام على رسول الله صلى الله عليه وسلم. المرتبة الثالثة للو سوستنيو يدين درجة يمن لو من مراتب الدين الإحسان. إحسان نو وهو ركن واحد. إحسان مبالو عند ما أزن يلو وهو السم دنو أن تعبد الله كأنك تراه. اللهن لك اندمتايو هنا مجزاته نو. فإن لم تكن تراه أنت باتايو منكوان فإنه يراك ارسو يا يهلنا. والدليل ما سرجهم قوله تعالى عندهم ملو يا الله قالنو إن الله مع الذين اتقوا. الله كالنزيا كم يفروت قارانو والذين هم محسنون. النزيام سراتشون يمياسمرو كهونو تقارانو. وقوله تعالى انده لال الله بليلان كسلاي وتوكل على العزيز الرحيم. الشنافنا أزاني بهونو جيتا لاي تمكا. الذي يراك حين تقوم يام لصلاة بمتقوم جزي يميايه يهونا. وتقلبك في الساجدين كسجاجوش غارام ستقلبابت ستملالس يميايه يهونا وجيتا لاي تمكا إلى. وقوله تعالى بليلام سفر الله من إلال وما تكون في شأن بمنم نقر لا أيدا لهم وما تتلو منه من قرآن كرسوك قرآن يمتانب أيدا لهم ولا تعملون من عمل كسرام من يون ما ينسرا يمتسروا أيدا لهم إلا كنا عليكم شهودا إن يابنان تقود إلي تملكاتوش بنهون انجي إذ تفيضون فيه ودسراو قبتاتشو تجمروا تزندا بنملكتاتشو انجيلال الآية انكسو يكتلال. الحمد لله بأملاكاتشن الله فقاد كفل سبات بروغرام لاي زاري تغناينتنال فلله الحمد والمنة. فطاري أملاكاتشن الله كفقدلن ባለን ጊዜ ውስጥ እንግዲህ ዛሬ ክፍል 7 ላይ የምንመለከተው ሶስተኛውን የዲን ደረጃ ይሆናል። ያው ከዚህ በፊት እንዳየነው ዲናችን 3 መራቲቦች 3 ደረጃዎች አሉት ብለናል። አልኢስላም፣ አልኢማን፣ አልኢህሳን። ኢስላም ማለት ምንድነው የሚለውን ከና አምስቱ ማዕዘናቶቹ ባለፈው አይተናል። ሁለተኛውን የዲን ደረጃ አልኢማን፣ ኢማን የሚለውንም ከስድስቱ ማዕዘናቱ ጋራ የእምነት ማዕዘናቶች ምን እንደሆኑ ተመልክተን ነበር ባለፈው ሳምንት። ዛሬ የቀረን ማነው? አልመርተበቱ الثالثة ሶስተኛ ደረጃ ላይ ደግሞ ያለው አልኢህሳን የሚባለው ነው የምናየው። ኢህሳን ማለት ያው ከዚህ በፊት እንዳየነው ስራን በአግባቡ ማከናወን፣ ስራን ባማረ መልኩ መጨረስ የሚል ነው። መስራት ብቻ ሳይሆን አንድን ዒባዳ ማከናወን ብቻ ሳይሆን ያንን ዒባዳ ስንሰራውና ስናከናውነው ባማረና አግባብነት ባለው መልኩ ሰርቶ መገኘት ኢህሳን ተብሎ ይጠራል። እናም ሸይኹ ምን አሉ? ኢህሳን የሚባለው وهو ركن واحد አሉ። አንድ ሩክን አንድ ማዕዘን ነው ያለው። ልክ እንደ እስልምና 5 ማዕዘናት አለው እንዳልነው፣ ኢማን 6 ማዕዘናቶች አሉት እንዳልነው፣ ኢህሳን 2 እና 3 ወይ ከዛ በላይ የሆኑ ማዕዘናት የሉትም። አንድ ሩክን ብቻ ነው ያለው። ያም አንድ ሩክን ምንድነው የሚባል ከሆነ አንዱ ማዕዘን وهو እሱም ይላሉ ኢህሳን ብሎ ማለት ምንድነው? አን ተዕቡድ አላህን ልታመልከው ነው። አላህን ልትገዛው ነው። በምን አይነት መልኩ? አላህን በምታመልክና በምትገዛበት ጊዜ ከአነከ ተራህ ልክ እንደምታየው ሆነ ይላሉ። ካፍ እዚህ ጋር ሊተሽቢህ ለማመሳሰል ነው የገባችው። ከአነከ ልክ አንተ ተራሁ እሱን እንደምታየው ሆነ። አጠገቤ ያለ ጌታዬ እያየሁት ነው፣ እሱም እኔን እየተከታተለኝ ነው፣ እያየኝ ነው በሚል ስሜት አላህን እንደምታየው ሆነ ተገዛው። ምን ማለት ነው? አላህን የማየት እድል ቢሰጠን፣ በጌታችን ፊት የመቆም እድል ቢሰጠን የምንፈጽመው ዒባዳ ይኖራል አይደል? ዛሬም በዚህ በዱንያ በጌታችን ፊት ባንቆምም ጌታችንን ባናየውም በምናመልከው ጊዜ ግን እንደምናየው ሆነን እንገዛው ነው። በቃ ዒባዳችንን እናሳምር ነው ባጭሩ። ለየት ባለ መልኩ ባማረ መልኩ ተጀምሮ እስኪጠናቀቅ ድረስ በአግባቡ ይከናወን ነው።
ከአነከ ተራህ ልክ እንደምታየው ሆነ ፈኢን ለም ተኩን ተራሁ ባታየው እንኳን ይላል ፈኢን ለም ተኩን ተራሁ አንተ የምታየው ባትሆንም እንኳ ፈኢነሁ የራክ እሱ ያይሃልና ምንም አንተ ባታየውም ፈኢነሁ እሱ ጌታህ አላህ የራከ ያይሃል ሙራቀባ ማለት ነው እንደሚያይህ አውቀህ እያየህ እየሰማህ እየተቆጣጠረህ መሆኑን ተረድተህ አላህን አምልከው ጌታዬ ንግግሬን እየሰማ ነው እንቅስቃሴን እያየ ነው እየተቆጣጠረኝ ነው ምንል ከሆነ ዒባዳችንን ምን እናደርገዋለን እጅጉን እናሳምረዋለን በዚህ መልክ አላህን የመገዛት ሥርዓት ምን ይባላል ኢህሳን ተብሎ ይጠራል አንተ አዕቡድ አላህ ከአነከ ተራሁ ልክ አላህን እንደምታየው ሆነ ትገዛዋለህ ፈኢን ለም ተኩን ተራህ አንተ ባታየውም እንኳን ፈኢነሁ የራክ እርሱ ያይሃልና እያየህ ነው እየሰማህ ነው በዚህ መልኩ በኢህሳን አላህን ማምለክ ይገባናል ወደሊሉ ማስረጃውም አሉ ለኢህሳን ስራን በማለ መልኩ ማከናወን እንዳለብን ልክ ጌታችንን እንደምናየው አድርገን እኛ ባናየውም እሱ ያየናልና እንደምናየው አድርገን መገዛት እንዳለብን ማስረጃውም ቀውሉሁ ተዓላ እንዲህ የሚለው የጌታ አላህ ቃል ነው ጌታችን ምን ይላል ኢነላሃ ይላል ፈጣሪ አምላካችን አላህ ማዓለዚነ ከነዚያ ጋራ ነው አለ ማዓ ማለት አብሯቸው ነው ጋራ ነው ለማለት ነው ማዓለዚነ ከነዚያ ጋራ ነው ያለው ይላል ከነማን ኢተቀው ከሚፈሩት ከሚጠነቀቁት ትእዛዝ እየፈጸሙ እሱ የከለከላቸውን ነገር እየራቁ እየተጠነቀቁ ወንጀል ላይ ሲወድቁ ደግሞ ጌታቸው እንዳይቆጣና እንዳይቀጣቸው ቶሎ በተውበት የሚመለሱ ከሆኑት ሙተቂኖች ጋራ ነው ማዓለዚነ ተቀው ከነዚያ ከሚፈሩት ጋራ ነው ወለዚነ እነዚያም ይላል ሁም እነሱ ማለት ሙህሲኑን ስራቸውን በአግባቡ የሚያሳምሩ የሚያከናውኑ ከሆኑት ጋራ ነው አለ ለኢህሳን ይሄ ደሊል ሆነ ማለት ነው ወለዚነ ሁም ሙህሲኑን የሚለው ስራቸውን የሚያሳምሩ በአግባቡ የሚያከናውኑት ከሆኑት ጋራ ነው ምን ማለት ነው ይሄ መዕያ አላህ ከነሱ ጋራ ነው ሲባል ከሌሎች ጋር እንዳልሆነ ያሳየናል ማለት ነው ስለዚህ የአላህ መዕያ የአላህ አብሮነት በምን መልኩ ይታያል ሲባል ዑለማኡ አልዓቂዳ የዓቂዳ ሊቃውንቶች ስለ እምነት የሚያስተምሩ የመስኩ ምሁራኖች የአላህን መዕያ ለሁለት ከፍለው ነው የሚያስተምሩት መዕየቱላህ ዐዘ ወጀል መዓ ኸልቂሂ ነውዐይን ይላሉ አላህ ከፍጡሩ ጋራ ነው ስንል አላህ ከኛ ጋራ ነው ስንል ይሄ ጋራነት አብሮነት በሁለት መንገድ ይከፈላል ይላሉ አንደኛው መዕየቱን ዓማ ይባላል ጥቅላዊ የሆነ ከሁሉም ጋራ ነው የምንለው አለ ሁለተኛ ደግሞ መዕየቱን ኻሳ ንጥላዊ በሆነ መልኩ ከተወሰኑት ጋራ ነው የምንለው አለ ምን ማለት ነው ከሁሉም ጋራ ነው ሲባል መዕየቱን ዓማ ሲባል መዕየቱል ዒልም ይባላል ወልሙራቀባ በእውቀቱ በቁጥጥሩ አላህ ከመኽሉቁ ጋራ ነው ከአላህ እውቀት የሚሸሸግ ከአላህ ቁጥጥር የሚወጣ አንድም የፍጥረት ዓለሙ ክፍል ስለሌለ አላህ በእውቀቱ ከሁሉም ጋራ ነው ከመላእክትም ከጂኒዎችም ከሰዎችም ከእንስሳትም ከሙስሊሙም ከካፊሩም ከሁሉም ጋራ አለ እንላለን ምን ማለት ነው ሁሉንም ያያል ሁሉንም ይሰማል ሁሉንም ያውቃል ሁሉንም ይቆጣጠራል ስለዚህ ጌታችን በእውቀቱ ከማን ጋራ ነው ያለው ከአጠቃላይ ከመኽሉቃቱ ጋራ ነው እንላለን ይሄ አይነት መዕያ ይሄ አይነት አብሮነት መዕየቱን ዓማ ይባላል ጥቅላዊ የሆነ አብሮነት ከቦታ ቦታ ወይ ከሰው ሰው የማይመርጥ ሁሉንም ያካተተ ነው አላህ የሚያውቀው እነከሌን ብቻ ነው ብለን ዕውቀቱን በቦታ ወይ በግለሰቦች ወይ በሀገርና በሁኔታ አንገድብም ሁሉን ያውቃል ሁሉን ያያል ሁሉን ይሰማል ሁሉን ይቆጣጠራል ስለዚህ አላህ ከማን ጋራ ነው በዚህ ጥቅላዊ መዕያው ከሁሉም ጋራ ነው መዕየቱን ኻሳ ደግሞ ምንለው ንጥላዊ በሆነ መልኩ ስፔሻል በሆነ መልኩ ደግሞ ከተወሰኑት ጋራ ነው ብለንም እንገልጻለን ምን ማለት ነው ይሄ መዕየቱል ሒፍዝ ወልዒናያ ወንኑስራ ይባላል በጥበቃው በእርዳታው በማገዙ ደግሞ ከሙእሚኖች ጋራ ብቻ ነው እንላለን ከሙእሚኖች ጋራ አሁን እዚህ ጋር አንቀጹ ምንድነው ያለው ሲናገር ኢነላሃ መዐለዚነ ተቀው አለ አላህ ከነዚያ ከሚፈሩት ጋራ ነው አለ
والذين هم محسنون ከነዚያ ስራቸውንም ከሚያሳምሩት ጋራ ነው ይላል መፍሁሙ ለሙኻለፋው አገልባጩ ምን ያስረዳናል ማለት ነው አላህ ከማይፈሩት ጋር አይደለም ማለት ነው ስራቸውን በአግባቡ ከማይሰሩት ከሚያበላሹት ጋር አይደለም ማለት ነው ስለዚህ ከናንተ ጋር ብቻ ነኝ ካለ ይሄ አብሮነት ምን ይባላል እገዛ ይባላል አላህ እሱን የሚፈሩትን ያግዛቸዋል ከናንተ ጋር ነኝ ማለቱ እገዛ አይለያችሁም ማለቱ ነው ጥበቃዬም አይለያችሁም ተውፊቄ ለመልካም ነገር መቅጠሜም አይለያችሁም እናንተን ነው ማግዘው ነው ነገር ግን መዕያው ዓም ጥቅላዊ ቢሆን ኖሮስ አላህ ከማይፈሩትም ጋራ ነው ማለት ይቻላል ስራቸውን በአግባቡ ከማያሳምሩት ከሚያበላሹትም ጋራ ነው በምኑ በእውቀቱ ያያቸዋል እነሱንም ልክ ሙተቂኖችን እንደሚያየው እነሱንም ይቆጣጣራል ሙእሚን ባሪያዎቹን እንደሚቆጣጣረው እነሱንም ይናገሩትን ይሰማል ሙእሚን ባሪያዎቹን እንደሚሰማው በማየቱ በመስማቱና በማወቁ ከሁሉም ጋራ ሲሆን በእርዳታው በጥበቃው ግን ካመኑት ጋራ ብቻ ነው ማለት እንችላለን አሁን ብዙ ጊዜ አብሽሩ አላህ ከኛ ጋር ነው እንላለን አይደለም እንዴ አላህ ከኛ ጋራ ነው ስንል ምን ማለታችን ነው ይረዳናል ይጠብቀናል ያግዘናል ነው ለካፊሮቹ ከናንተ ጋር አይደለም እንላቸው ምን ማለት ነው ከናንተ ጋር አይደለም ማለት ጥበቃውም እገዛውንም ከላያችሁ ላይ ያነሳዋል ቃል አይገባላችሁም ከፈለጋ አዝኖላችሁ ሊጠብቅ ይችላል ካልሆነም ሊያጠፋችሁ ይችላል ከአማኝ ባሪያዎቹ ጋራ ግን ይጠብቃቸዋል ይረዳቸዋል ለማለት ነው እንጂ ከኛ ጋራ ነው ስንል የሚያየውም ሆነ የሚሰማው እንዲሁም የሚቆጣጣረው እኛን ብቻ ነው ማለታችን አይደለም በማየቱም በመስማቱም በመቆጣጠሩም በማወቁም ከሁሉም ፍጥረት ጋራ ያለ ጌታ ነው እዚህ ጋር مع الذين اتقوا ከነዚያ ከሚፈሩትና والذين هم محسنون ስራቸውን በአግባቡ ከሚያሳምሩት ያለው ከነሱ ጋራ ነኝ ሲል ምን ማለት ነው እገዛን ተውፊቅን ለመግለጽ ነው አብሮነቱ ይለያል hatta ይሄንን በእኛም በራሳችን እኮ ቋንቋ እንደምሳሌ እንጠቀማለን ለምሳሌ አንተ ከነማ ጋር ነህ ባላለው እኔ ከተውሂድ ሰዎች ጋራ ነኝ ሱናን ከሚከተሉት ጋራ ነኝ እኔ ከሙስሊሞች ጋር ነኝ ይባላል ምን ማለት ነው ከነሱ ጋር ሲባል እዚህ ጋር እኔም ተውሂድን እኖራለሁ አስተምራለሁ ሱናን እከተላለሁ አስተምራለሁ ከሙስሊሞች ጋራ ነው አብሬ ያለሁት ከካፊሮች ጋር በኩፍራቸው አይደለሁም ማለት ነው ከሙሽሪኮች ጋራ በሽርካቸው አብሬያቸው አይደለሁም ማለት ነው ግን እምኖርበት ማህበረሰብ ግን ሙሽሪክ ከሆነስ ከነሱ ጋር እኮ ልኖር ይችላል በአካል ከነሱ እየኖርኩኝ ከነሱ ጋር አብሬ እየበላው እየጠጣሁኝ በስራ ቦታም ከነሱ ጋር አብሬ እየዋልኩኝ እኔ ግን ከሙስሊሞች ጋር ነኝ ስል ምን ማለት ነው ድጋፌ ነው እዚህ ጋር አብሮነቴ ግን ከአማኝ ወንድሞቼ ነው ለማለት ነው ግልጽ ነው በአካል በኑሮ ከሆነ ግን በስራ ቦታ ግን ከካፊሩም ጋር ሆነ ይችላል ጌታንም ከኛ ጋራ ነው ስንል ይሄን መዕያ በእርዳታ በተውፊቁ በእገዛው እንለዋለን በጥበቃው ከሁሎችንም ከመخلوቃቱ ጋር ግን ከሆነስ በእውቀቱም በቁጥጥሩም በእይታውም ይሄ ነው እንዲገባን የሚያስፈልገው በሌላም ቦታ አላህ ምን ብሏል ሙሳ አለይሂ ሰላምና ሃሩንን ወደ ፊርዓውን ሲለካቸው በእኛ ላይ ወሰን እንዳያልፍብን እንፈራለን ቢገድለን ሲሉ አላህ ምንድነው ያላቸው ከላ ኢነኒ ማዓኩማ አስመዑ ወአራ አለ ከዚህ ንግግር ታቀቡ ኢነኒ ማዓኩማ እኔ ከሁለታችሁ ጋራ ነኝ አለ ለሙሳና ለሃሩን ከናንተ ጋራ ነኝ ማለት ከፊርዓውን ጋር አይደለሁም ማለት ነው ከናንተ ጋራ ነኝ ማለት ከፊርዓውንና ከሰራዊቱ ጋር አብሬ አይደለሁም ምን ማለት ነው ጥበቃዬ ያለው እናንተ ጋር ነው እገዛዬ ያለው እናንተ ጋር ነው እናንተን ጠብቃችኋለሁ እናንተን አግዛለሁ ነው በእውቀት በመስማትማ ከሆነ ከፊርዓውንም ጋራ ነው ጌታችን ፊርዓውን የሚናገረውን ይሰማል እንቅስቃሴውን ያያል ሁሉንም ነገር ያውቃል ሁሉንም ይቆጣጣራል ነገር ግን ከናንተ ከሁለታችሁ ነኝ ብሎ ሙሳና ሃሩንን አለይሂም ሰላም ለምንድነው የነጠላቸው ከናንተ ጋር ያለው ጥበቃዬና ተውፊቄ አይለያችሁም ነው ፊርዓውንን አላግዘውም ለኩፍሩ ውቅና አልሰጠውም አዋርደዋለሁ እንደማለት ነው ይሄንን እንዳንሸወድ መዕያ የሚባለው አብሮነት የሚባለው ነገር ለሁለት እንደሚከፈል ግልጽ ይሆነላችሁ ይመስለኛል እናም ስራቸውን በአግባቡ የሚያሳምሩ ሙህሲን ከሆኑ ሰዎች ጋራ ነው ብሎ ይቀጥላል ወቀውሉሁ ተዓላ በሌላም ስፍራ አላህ እንደዚህ ይላል እኛ ባናየውም እሱ ያየናል ለሚለው ነው ደሊል አላህን ስንገዛው ስናመልከው እንደምናየው ሆነን እናምልከው እኛ ባናየውም እርሱ ያየናልና ለሚለው ማስረጃው እንዲህ የሚለው የአላህ ቃል ነው ረሱል ሰለላሁ ዐለይሂ ወሰለም ጌታችን እንዲህ ይላቸዋል በሳቸው በኩል እኛንም ጭምር ነው የሚያናገረን ወተወከል ይላል ተመካ ይላል የልብ ድጋፍህን አድርግ ተመካ በማን ላይ አለል ዐዚዝ الرحيم አለል ዐዚዝ
አልዓዚዝ አሸናፊ በሆነው ኃያል ጌታ አላህ ላይ አርረሂም ለባሮቹ አዛኝ በሆነው አላህ አልዓዚዝ አሸናፊ ነው ምንም የሚያቅተው ነገር የለም የፈለገውን እንደፈለገው ያደርጋል مع كونه عزيزا አሸናፊና ኃያል ከመሆኑ ጋር ደግሞ አርረሂም ለባሮቹ ያዝናል በቅጣት የሚቸኩል አይደለም የሚራራ የሚያዝን ጌታ ነውና አሸናፊና አዛኝ በሆነው ጌታህ ላይ ተመካ ይሄ ጌታህ ማለት ይላል ባህሪውን ሲገልጽ አለዚ ያነው ይላል የቱ ስንል የራክ የሚያየህ ይሆናል አያችሁ አሁን እኛ ባናየውም እሱ ግን የሚያየን ጌታ ነው መቼ ሒነ ተቁም በምትቆም ጊዜ ለዒባዳ ማለት ነው ሰላት ለመስገድ ዒባዳን ለመፈጸም በምትቆም ጊዜ አንተን የሚያየህ ጌታ ነው ወተቀሉበከ ስትመላለስም ያይሃል ስትገለባበጥ በምን ፊሳጂዲን አይ ማዓሳጂዲን ከሰጋጆች ጋራ የመጀመሪያው ሌሊት ሊሆን ይችላል በግልህ በሌሊትም ተነስተ ስግደት በምትቆምበት ጊዜ ያይሃል እንዲሁም ወተቀሉበከ መመላለስህንም ፊሳጂዲን አይ ማዓሳጂዲን ከሰጋጆች ጋራ ቂያም ላይ ሩኩዕ ላይ ስታጎነብስ ስጁድ ላይ በግንባር መሬት ስትደፋ ጀልሳ ላይ ለተሸሁድ ለተህያቱ ስትቀመጥ ወደዛ ወደዚህ ስትመላለስ ካቆምክበት ወደ ማጎንበስ ከማጎንበስ እንደገና መነሳት ከተነሳህበት ወደ ስጁድ ስፍራ መሬት ወርዶ መደፋት ከስጁድ ስፍራ ተነስተ ስትቀመጥ እነዚህን ሁኔታዎች ስትመላለሳቸውና ስትገለባበጣቸው የሚያይህ የሆነ ጌታ ነውና በእንደዚህ አይነቱ ጌታ ላይ ብቻ ተመካ ይሄ ነው ያንተ ጌታ እያለ ነው እኛ ባናየውም የሚያየን ጌታ አለ ማለት ነው ወቀውሉሁ ተዓላ እንዲህ የሚለውም የአላህ ቃል ማስረጃ ይሆናል እያንዳንዱ እንቅስቃሴያችን እያንዳንዱ ተግባራችን ኸይርም ሆነ ሸር ከጌታችን እይታ ከሱ ቁጥጥር በፍጹም ሊወጣ እንደማይችል ሲናገር ወማ ተኩኑ ፊ ሻእንን ይላል ረሱል ሰለላሁ ዐለይሂ ወሰለም ነው አላህ የሚያናግራቸው ሙራዱ ግን እኛም ጭምር አብረን እንካተታለን በሳቸው በኩል እኛን ሲያናግረን ነው ወማ ተኩኑ አለ አንተን የመልእክተኛ ሆይ አትሆንም አለ ፊ ሻእኒን በምንም አይነት ሁኔታ ላይ አትሆንም አለ መልእክቱ ምንድነው እኔ ባይህ እኔ ባውቅህ እኔ ብቆጣጠርህ እንጂ ሳላይህ ሳልሰማህ ሳላውቅህና ሳልቆጣጠርህ ምንም አይነት ሁኔታ ውስጥ ልትሆን አትችልም ነው እያንዳንዱ ሁኔታ በኔ እይታ በኔ ቁጥጥር በኔ ተመልካችነት ስር አለ ብሎ ሊያስተምር ነው ወማ ተኩኑ አይደለም ወይም አትሆንም ፊ ሻእኒን በምንም ነገር ላይ አትሆንም ማለት ወማ ተትሉ ደግሞም አታነብም ሚንሁ ከሱ ሚን ቁርአን ከቁርአኑ ክፍል አንዲት መስመርም አታነብም ማለት እንግዲህ በደንብ እያስተዋላችሁ አንደኛ በምንም አይነት ሁኔታ ላይ አትገኝም ማለት ቀጠለና ደግሞ ከሱ ከቁርአንም አንዲትም ነገር አታነብም ሶስተኛ ወደኛ መጣና ደግሞ ወላ ተዕመሉን አትሰሩም ማለት ሁላችንንም ሚን አመሊን ከስራ ማንኛውንም አይነት ስራ ኸይርም ይሁን ሸር ጥሩም ይሁን መጥፎ ከስራ ምንም አይነት ስራ ማትሰሩም ኢላ ለመልሱ እዚህ ጋር ነው ቢሆን እንጂ አለ ምን ቢሆን እንጂ ኩና የሆን ቢሆን እንጂ አለ እኔ በሆን እንጂ ማለት ነው ምን የሆነ ቢሆን እንጂ አለይኩም በእናንተ ላይ ሹሁዳ ተመልካች የሆን ቢሆን እንጂ አለ ያ የምትሰሩትን ስራ የምታነቡትን የቁርአን ክፍል የምትሆኑበትን ማንኛውንም አይነት ሁኔታ እኔ የማያችሁ የምመለከታችሁ ቢሆን እንጂ አለ ሹሁዳ ተመልካች ቢሆን እንጂ አለ ከኔ እይታ ከኔ ቁጥጥርና ከኔ መስማት ውጪ በሆነ መልኩ በምንም አይነት ሁኔታ ውስጥ ልትሆን አትችልም የትኛውንም የቁርአን ክፍል ልታነብ አትችልም ማንኛውንም አይነት ስራ ልትሰራ አትችልም ነው ያለው አላህ እያንዳንዱ የሰራናቸውን ወደፊትም የምንሰራውን እያንዳንዱ ያነበብነውን የቁርአን ክፍል ወደፊትም የምናነበውን በየትኛውም አይነት ሁኔታ ላይ እንሁን አላህ ያያል ይሰማል ያውቃል ይቆጣጠራል ከሱ እይታ ከሱ መስማት ከሱ መቆጣጠር ከሱ ዕውቀት የወጣ የብናኝ ክብደት ያክል በአለሙ ላይ የለም ነው ስለዚህ ምንም ነገር የለም ኢላ ኩና አለይኩም ሹሁዳ እኛ በእናንተ ጉዳይ ላይ ተመልካቾች ብንሆን እንጂ አለ የማያችሁ በሆን እንጂ እያለ ነው ኢዝ ቱፊዱና ፊህ ተሰምጡበት ዘንዳ ፊህ በውስጡ ምን ማለት ነው ስራውን ትጀምሩት ዘንዳ ያ የምታነቡትን የቁርአን ክፍል ማንበብን ትጀምሩ ዘንዳ ያ የምትሰሩትን መልካም ስራ የሚሆን ሸር ስራ መስራትን ትጀምሩ ዘንዳ መሆን የምትፈልጉትን ማንኛውንም አይነት ሁኔታ
መሆንን ትጀምሩ ዘንዳ የኔ እይታ የኔ ቁጥጥር ቢሆን እንጂ እኔ ሳላያችሁ በድንገት በሌላ ሐሳብ ገብቼ ከኔ ሐሳብ ውጪ በሆነ መልኩ እናንተ ቀድማችሁ የምትጀምሩት ምንም ነገር የለም። እኔ ሳልመጣ ምናልባት ደጅ ስልክ እያወራሁ ይያለ ቤተሰቦቼ ራቱን ሊጀምሩ ይችላሉ። እንዴ ምን ነው ሳልሰማ ጀመራችሁ ወይ ማለት ይችላልው ከኔ እይታ ከኔ ቁጥጥር ውጪ ስለሆነ ማለት ነው። ግልጽ ነው። 3 ሰዓት ላይ ይሄን ፕሮግራም ስጀምርላችሁ እናንተ ከመምጣታችሁ በፊት ቀድሜ ሊጀምር ይችላልው። 2 ደቂቃ 3 ደቂቃ አመለጠን ብላችሁ ልትገቡ ትችላላችሁ። ጌታችን ሳያየን እሱ ሳይሰማን ሳይቆጣጠረን ሳያውቀን ግን ለአንድ ሴኮንድም እንኳን ምንም እንሰራው ስራ የለም። ቀድሞ አይቶናል ማለት ነው። ቀድሞ አውቆናል፣ ቀድሞ ተቆጣጥሮናል። ምንም ማይክሮ ሴኮንድ የምታክል የጊዜ ሽራፊ እንኳን ከአላህ እይታና ከሱ ቁጥጥር አትወጣም። ለምን ጌታችን ወማ ረቡከ ቢጋፊልን አማ ተዕመሉን ብሏል። እናንተ ከምትሰሩት ስራ እኔ ጋፊል የዘነጋው አይደለሁም ያለው። ላፍታ ያክል እንኳን የሚዘነጋ ጌታ አይደለም። ሁሉን የሚቆጣጠር ሁሉን የሚያይ የሚሰማ የሚያውቅ አምላክ ነው። እንደውም እዚህ ጋር ኢዝ ቱፊዱነ ፊሂ ብሎ አየቱን ቆረጠው እንጂ አንቀጹ ቀጥሎ ምንድን ነበር የሚለው? ይሄ ሱረቱ ዩኑስ አንቀጽ ነው ያለው። አንቀጽ 61 ላይ ነው። ወማ ያዕዙቡ ዐን ረቢከ አለ። እንደውም ሲያጠናክረው ቀጥሎ ከጌታህ ዕውቀት ፈጽሞ አይርቅም ነው ያለው። ሚን ሚስቃሊ ዘረቲን ፊል አርዲ ወላ ፊስ ሰማእ ነው ያለው። ሚስቃለ ዘራ የብናኝ ክብደት ያክል ወይ የጎመን ዘር ፍሬ ወይም ትንሿ ቀይ ጉንዳን የምንላት እንኳን በሰማይም ሆነ በምድር የብናኝ ክብደት ያክል ከአላህ ዕውቀት አይርቅም ነው ያለው። من مثقال ذرة في الأرض ولا في السماء ولا أصغر من ذلك ولا أكبر كذي كبناين كبدت ليلا ينسم تنش نجر يلم ولا أكبر يبزم ويم يتلك ليلا يلم إلا في كتاب مبين قدمونو بقلصو مصحف لوح المحفوظ لاي أسقدمي يوسنكت بيهون انجال يبناين كبدت متاكل نجر كجيتا هوقت كسو قططرنا ايتا ليوطا አይችልም ነው። ተግባባናሁ። የምናስበውን የሚያውቃል። እንኳን የምንናገረው እንኳን የምንሰራውን ገና በልባችን የምናስበው ነፍስያችን የምታጫውተንን እንኳን አላህ ያውቃል። ለዚህ አይደለም እንደ ረሱል ሰለላሁ ዐለይሂ ወሰለም አንድ ወንድ ልጅ ሲሞትባቸው ከሙሽሪኮች አንዱ ወደ መሰል ቢጤዎቹ ዘንድ ሄዶ መልካም የመስራች አላቸው። ምን ሙሐመድ ወንድ ልጁ ሞቶበታል። ስለዚህ ካሁን በኋላ ዘሩ ተቆርጧል፣ እሱም ባጭር ጊዜ ይሞታል፣ ዳዕዋው አብሮ ይቋረጣል ሲላቸው ጌታችን አላህ ሱረቱል ከውሰርን አወረደው። ኢና አዕጠይናከል ከውሰር አለ። በጀነት የሚገኘውን የሐውድ መጠጥ ወይም ከውሰርን ላንተ ሰጠነ። ወይም ከውሰር በማዕና ሚነል ከስራ እጅግ ብዙ መልካም ነገሮችን በረከቶችን ላንተ ሰጠነሃል። ፈሰሊ ሊረቢክ ስለዚህ ለጌታህ ብቻ ስገድ፣ ወንሐር በስሙም እረዳልና ኢነ ሻኒአከ ሁወል አብተር አለ። ኢነ ሻኒአከ አንተን የሚጠላህ ግን ሁወል አብተር እሱ ነው ዘረ ቁርጥ አላቸው። ከመልካም ነገር ሁሉ የተቋረጠ ከመልካም ነገር ከበረከት ሁሉ የተባረረው እሱ ነው። አንተማ ዘረ ቀጣይነት አለው የተባረከነ ብሎ አላህ አንቀጹን አወረደው ሱራውን። ሙሽሪኮቹ ደነገጡና ምን አሉ? ወሬያችንን ለሙሐመድ ማን የነገረው አሉ። በአደባባይ ስንጫጫህ ድምጻችንን ከፍ አድርገን ስናወራ አይደለ እንዴ ይሄው የመሐመድ ጌታ ሱረቱል ከውሰርን ያወረደው? ስለዚህ ካሁን በኋላ አሉ አዩሃ الناس አስሩ ቀውለኩም ሐታ ላ يسمع ኢላሁ ሙሐመድ አሉ። ስትናገሩ ወሬያችሁን በሚስጥር አድርጉት። እንደተለመደው ስትጫጫሁ የመሐመድ ጌታ ይሰማችሁና ነገና ከነጎዳ እኛን የሚያጋልጠን አንቀጽ እንዳይወርድ በሚስጥር ሲሉ አላህ ሱረቱል ሙልክ ቁጥር 13 አወረደው። ምን አላቸው? ሱረቱል ሙልክ ቁጥር 13 ወአሲሩ ቀውለኩም አው ይጀሃሩ ቢህ ሰዎች ወይ ስትናገሩ ወአሲሩ ቀውለኩም ንግግራችሁን በሚስጥር አድርጉ አለ። ማንም እንዳይሰማችሁ መስጥሩ። አው ይጀሃሩ ቢህ ወይንም ደግሞ ጀህር አድርጉ፣ በይፋ አውጡት አለ። በይፋም አወጣችሁት በሚስጥርም አደረጋችሁት ምንም ለውጥ እንደሌለው ሊነግራቸው ነው። እኔ ግን አለ ቀጠለና ኢነሁ ዓሊሙን ቢዛቲ ሱዱር አለ። እኔ ግን በደረቶች ውስጥ ያለውን በልብ የተሸሸገውን የማውቅ ጌታ ነኝ አለ። እንኳን በአደባባይ ያወጣችሁትን ወይ በሚስጥር ያወራችሁትን አይደለም ልባችሁ ውስጥ የተሸሸገውን አውቃለሁ አለ። በቃ አለቀ፣ ተዘጋ። ለዚህ ነው በምንም ነገር ላይ አይደላችሁም እኔ ባያችሁ ብቆጣጠራችሁ እንጂ የሚለው። እነዚህ 3 የቁርአን አንቀጾች ለኢህሳን ደሊል ናቸው ማለት ነው። አላህን ስናመልከው ስንገዛው ስራችንን አሳምረን በአግባቡ መሆን አለበት። ልክ እሱን እንደምናየው ሆነን
እኛ ባናየውም እንኳን እሱ ያየናል የሚል እምነት ስላለን ማለት ነው። ጀዛከላሁ ኸይራ። ጥሩ አሁን ደግሞ ወደ ሐዲስ እንመጣለን። አጠቃላይ ሶስቱንም የሚጠቀልል መራቲቡ ዲን የዲን ደረጃዎች ሶስት ናቸው ብለን ኢስላም፣ ኢማን፣ ኢህሳን ብለን በዝርዝር አይተናል። ሶስቱንም የሚጠቀልል አንድ ረጅም ሐዲስ አለ። ሐዲሱ ጅብሪል አልመሽሁር ይባላል። በተለምዶ የታወቀው የመልአኩ ጅብሪል ሐዲስ ተብሎ ይጠራል። ወደ ሐዲሱ እንግባና ዝርዝሩን እንየው። ወደሊሉ ሚነ ሱነቲ ከሱናም ማስረጃው ኪታብ የያዛችሁ እየተከታተላችሁ ኪታባችሁን ወደሊሉ ሚነ ሱነቲ ከሱና ከረሱል ሰለላሁ ዐለይሂ ወሰለም ንግግር እንደዚሁ ማስረጃው ካስፈለገ ሐዲሱ ጅብሪል አልመሽሁር የታወቀው የጅብሪል አለይሂ ሰላም ሐዲስ ነው። ምንድነው ሐዲሱ? አን ዑመር ረዲየላሁ ዐንሁ ቃል ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ አሚሩል ሙእሚኒን ሁለተኛው ኸሊፋ ሲናገር እንደዚህ አለ። በይነማ ነሕኑ ጁሉስ አለ። በይነማ ነሕኑ ጁሉስ እኛ ተቀምጠን ሳለ ይላል። የት ነው የተቀመጡት? ዒንደ ረሱሊላሂ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ዘንድ አለ። የአላህ መልእክተኛ ዘንድ ተቀምጠን ሳለ መቼ? ዛተ የውሚን አለ አንድ ቀን አለ። ይሄ ቀን ብሎ በቀኑ ወይ በእለቱ አልነገረንም። ብቻ አንድ ቀን የአላህ መልእክተኛ ዘንድ ተሰብስበን ቁጭ ብለን ሳለ ኢዝ ጠለዐ አለ ብቅ አለ በድንገት አለ። ጠለዐ መጣ ወደኛ ብቅ አለ። አለይና በእኛ ላይ ተሰብስበን ሳለ ማን ነው ብቅ ያለው? ማን ነው የመጣው ሲባል ረጁሉን አለ አንድ የሆነ ሰው ነው ያለው። አርቲክሉ ኢንዴፊኒት ነው። አረጁል ብሎ የታወቀን ሰው አልጠቀሰም። ረጁሉን አለ የሆነ ሰውዬ ማለት ነው። ማንነቱ ያልታወቀ ሰውዬ ብቅ አለ ወደኛ። ደግሞ ይላል ሸዲዱ የበረታ ነበር አለ። ምኑ ነው የበረታው? በያድ ثياب የልብሱ ንጻት፣ በያድ ነጭነት፣ አثياب የለበሰው ልብስ ማለት ነው። ይሄ ሰውዬ የለበሰው ልብስ እጅግ የነጻ ነበር ማለት ነው። በጣም ነጭ የበረታ የነጻ ልብስ ለብሶ ነበር። ሸዲዱ አሁንም የበረታ ነበር። ምኑ? ሰዋድ ሻዕሪ የፀጉሩ ጥቁረት። ሰዋድ ጥቁረቱ፣ አሻዕሪ ፀጉሩ በጣም ደመቅ ያለ ጠቆር ያለ ነው። ልብሱ በጣም የነጻ ልብስ ነው። ጀስት እንደ ከተሜ ነው ማለት ነው። በቃ ዘንጦ ነው የመጣው ሰውየው። ላዩራ አለ አይታይበትም። ደግሞ አለ ሲናገር ላዩራ አይታይበትም። አለይሂ በሱ ላይ አፈሩ ሰፈሪ የሰፈር ወይ የመንገደኛ ፋናው ምልክቱ አይታይም። አፈር ማለት ፋና እላይ ላይ የሚቀር ቀሪ ምልክት። አሰፈሪ የጉዞ የመንገደኝነት ከጉዞ የመጣ ሰው ፊቱ ድካም ሲሰማው ወይ ልብሱና ጫማው አዋራ ባዋራ ሲሆን ወይ የሆነ የተሸከማቸው ሻንጣዎች የሆነ ነገር ምናሉ ምልክት ይሰጡናል አይደለም እንዴ? ከሩቅ ቦታ የተጓዘ መንገደኛ ሙሳፊር መሆኑ ወይ በድካሙ በሚተነፍሰው ብዙ ረጅም መንገድ የተጓዘ ብቻ ሙሳፊር የሚባል ሰው መንገደኛ መሆኑን የሚያሳዩ ብዙ ምልክት አለው። ይሄ ሰውዬ ግን ላዩራ አይታይበትም። አለይሂ በሱ ላይ አፈሩ ሰፈሪ የመንገደኝነት ፋናው አሰሩ ምልክቱ አይታይም። በቃ ከተሜ ነው የሚመስለው ማለት ነው ሁሉ ነገሩ። ደግሞ አለ ሲናገር ወላ ያዕሪፉሁ አለ ማ አያውቀውም አለ የሚያውቀው ራሱ የለም። ሚና ከኛ ውስጥ አሐዱን አንድም ሰው አያውቀውም። እከሌ ነው ብሎ አውቀዋለሁ ብሎ እንኳን የሚናገር ማንም የለም። ልብሱ በጣም የነጻ፣ ፀጉሩ በጣም የጠቆረ፣ በላዩ ላይ የመንገደኝነት ምልክት ምንም የማይታይበት ከኛም ውስጥ ማንም ሰው የማያውቀው የሆነ ማለት ነው። ሐታ ጀለሰ አለ መጥቶ እስኪቀመጥ ድረስ አለ መጣና ጀለሰ ቁጭ አለ። የት ነው የተቀመጠው ካለን ኢለ ነብይ ሰለላሁ ዐለይሂ ወሰለም ወደ ነብዩ ሰለላሁ ዐለይሂ ወሰለም ዘንድ ነው። ከሰሃቦቹ መሃል ላይ ሄዶ ጉብ አላለም ወይ ከመጨረሻ ቦታ ሆኖ አልተቀመጠም። መጣና አጠገባቸው ሲደርስ በፊት ለፊታቸው ሄዶ መልእክተኛው ጋር ቁጭ አለ። ከዛስ መቀመጥ ብቻ አይደለም ፈአስነደ አስጠጋ ይላል ሩክበተይሂ የሱን ሁለት ጉልበቶቹን ከተቀመጠ በኋላ ማለት ነው። በአደቡ ቁጭ ካለ በኋላ ሁለቱን ጉልበቶቹ አስጠጋ። ወደ ማን? ኢላ ሩክበተይሂ ወደ ጉልበታቸው፣ ወደ እሳቸው ሁለት ጉልበት። የራሱን ሁለት ጉልበት አጥፎ ሲቀመጥ ወደ እሳቸው ሁለት ጉልበት ጠጋ ብሎ አስጠጋና ተቀመጠ። ወወضع አንወረ ከፈይሂ ሁለቱን የእጅ መዳፎቹ ይሄ ማለት ነው ከፍ የሚባለው ከዚህ በላይ ያለው ሁለቱን የእጁን መዳፎቹን ደግሞ አስቀመጠ። በማን? አላ ፈኺዘይሂ በታፋቸው ላይ በረሱል ሰለላሁ ዐለይሂ ወሰለም ታፋ ላይ ዘረጋውና ቁጭ አለ።
ከዛ ቀጠለ እንግዳ ነው እንግዲህ وقال يا محمد صلى الله عليه وسلم አንተ ሙሐመድ ሆይ አላቸው እንግዲህ ሰሃቦች እየሰሙ ነው አሁን አኽቢርኒ ንገረኝ አላቸው እስኪ አሳውቀኝ ስለምን አኒል ኢስላም ስለ እስልምና ምንድነው እስልምና ማለት እስኪ ንገረኝ ብሎ ይሄ እንግዳ ሰው ጠየቃቸው فقال رسول الله صلى الله عليه وسلم يا الله መልእክተኛ ምን አሉት ሲመልሱለት አልኢስላም እስልምና ብሎ ማለት አሉ የምትጻጻፉና የምትመላለሱ እህቶች ባካችሁ አላህን ፍሩ ትምህርቱን ብቻ ተከታተሉ እንደዚህ አይነት ሰዎችን ማንበብ ካልፈለጋችሁ ከግራ ወደ ቀኝ በማንሸራተት ባዶ አድርጉትና ስክሪኑን ትምህርቱን ብቻ አድምጡ እና አልኢስላም ኢስላም ብሎ ማለት አሉት እሳቸው ሲነግሩት ለዚህ እንግዳ አንተ ሸሃደ ልትመሰክር ነው አሉት ምን ብለህ ነው የምትመሰክረው አላ የለም ብለህ ኢላሃ በእውነት የሚመለክ አምላክ የለም ብለህ ኢላላህ ከአላህ በስተቀር አንተ ሸሃደ አን ላ ኢላሃ ኢላላህ ከአንድ አላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብለህ ልትመሰክር ነው አንድ ይሄን እስልምና ነው የሚነግሩት ወአነ ሙሐመድን እንዲሁም እኔ ሙሐመድ ረሱሉላህ የአላህ መልእክተኛ ነው ብለህ ልታምንብኝ ልትመሰክር ነው ሁለተኛው ደግሞ ወቱቂመ ሰላት ሰላትን ልታቋቁም ነው አሉት ደንቡንና ስርዓቱን አሟልተህ በአግባቡ ሰላትን ልታቋቁም ልትሰግድ ነው ሶስተኛ ወቱእቲየ ልትሰጥ ነው አዘካት ዘካትንም ባንተ ላይ ግዳጅ የሆነውን ከ40 አንድ እጅ የሚሆነውን ማለት ነው ለሚገባው ለምስኪኖች ልትሰጥ ነው ዘካትህን አራተኛ ወተሱመ ልትጾም ነው ረመዳን የረመዳንን ወር አንድ ወር ሙሉ ትጾማለህ ጾሙን አምስተኛ ወተሁጀ አስበ ልትሄድ ነው ልትጎበኝ ነው አልበይተ የአላህን ቤት ሐረምን ማለት ነው ስትጎበኘው ግን ኢንስተጣዓተ ከቻልክ ነው አሉት ኢለይሂ ወደዛ ወደ ስፍራው ሰቢላ መንገድን ከቻልክ ጤነኛ ከሆንክ አየሩም ሆነ መሬቱ ሰላም ከሆነ ረብሻ ወይ ሽፍታ ከሌለበት ማለት ነው ስንቁም አቅሙ ካለህና ከቻልክ ሄደ የአላህን ቤት በመጎብኘት የሐጅ ስርዓትን ልትፈጽም ነው እነዚህን አምስቱን ከፈጸምካቸው እስልምና ማለት ይሄ ነው ብለው ስለ ኢስላም ነገሩት አርካኖቹን ምን አለ በዚህ ሰዓት ሰውየው ጠያቂ ነበር አይደል መጀመሪያ ስለ እስልምና ንገረኝ ነው ያላቸው ቃለ ሰውየውም አለ صدقت አለ የተናገርከው እውነት ነው አለ መጀመሪያ ጠያቂ ነበር አሁን እንዳስተማሪ ደግሞ ምን ይላል ያረጋግጣል ያጸናል እውነት ነው የተናገርከው አለ فاجبنا አሉ እነሱ ተደነቀን አሉ ተገረምን ለሱ ለዚህ ሰውዬ ተገረምንኛ አሉ ምንድነው ያስገረማቸው يسألوه ይጠይቃቸዋል እንደ ተማሪ ማለት ነው እንዳላወቀ ሰው ይጠይቃል ተመልሶ ደግሞ ወይصدقه ያረጋግጣል እውነት ብለሃል ብሎ ደግሞ ይመሰክራል በጣም ተገርበራለሁ ያላወቀ ሰው ሲነገረው ሹክራን አመሰግናለሁ ብሎ መልሱን ይዞ ነው አይደለም እንደ ወዳው የሚወጣው ይሄ ሰው ግን እንዳላዋቂ መጀመሪያ ይጠይቃል ሲመለስለት ደግሞ እውነት ብለሃል ብሎ ተመልሶ ያረጋግጣል ማለት ነው ምስክርነት ይሰጣል በዚህ ሰው ጉዳይ ተገረመን ቃለ ቀጠለና ለሰውየው ለሁለተኛ ጊዜ فاخبرني ንገረኛሁንም ማሳውቀኝ አላቸው አኒል ኢማን ስለ እምነት ደግሞ አላቸው የቀደሙ እስልምና ነው አሁን እምነት የሚባለው ኢማን የሚባለው ነገር ምንድነው እስኪ ስለዚህ ደግሞ ንገረኝ ሲላቸው ቃልሳቸው ማለት ኢማን ወይም እምነት ማለት አንቱ ኡሚነ ቢላህ በአላህ አንድነት ልታመን ነው አሉት አላህ የሁሉ ጌታ የሁሉ አምላክ መሆኑን ታምናለህ ሁለት ወመላኢከቲሂ በመላእክቶቹ ልታመን ነው ከብርሃን የፈጠራቸው መንፈሳዊ ቅን አገልጋዮች ከጌታቸው ትእዛዝ ላፍታ ያክል እንኳን የማይወጡ አንድም ቀን በአመጻና በወንጀል ስራ ላይ ያልተሰማሩ ሁሉም የጌታቸውን ፍቃድ የሚጠብቁ አላህን በማምለክ እሱን በማወደስ ተግባር ላይ ብቻ ምን ይሆኑ የተሳተፉ የሆኑ መላእክቶች እንዳሉት ልታምነ ነው ወኩቱቢሂ በመጽሐፍቶቹም ልታምነ ነው አላህ ወደ ነቢያት ባወረዳቸው ቀደምት መለኮታዊ መጽሐፍት ቁርአንን ጨምሮ ማለት ነው አራት ወሩሱሊሂ በመልእክተኞቹም ልታምን ነው ከአደም ዘመን ጀምሮ እስከ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ድረስ አላህ ብዙ ነቢያትንና መልእክተኞችን እንደላከ ልታምን ነው አምስተኛ ወልየውሚል አኺሪ በመጨረሻው ቀንም ልታምን ነው የመጨረሻ ቀን ማለት ሙታን ሁሉ ከአፈር በታች በመቃብር በስብሰው እንደማይቀሩ ሁሉም ዳግም በጥሩምባው የተነፋ ጊዜ ከመቃብር ሕያው ሆኖ እንደሚወጡና በጌታቸው ፊት ለፍርድ ሚዛን እንደሚቀርቡ እንደሚመረመሩ አማኞች ወደ ጀነት ከሃዲያን ደግሞ ወደ ጀሃነም እሳት እንደሚወረወሩ በመጨረሻው ቀን ልታምን ነው
ስድስተኛ ወቱእሚነ ልታምን ነው ቢልቀደሪ በአላህ ውሳኔ ምን አይነት ውሳኔ ኸይሪሂ ወሸሪሂ መልካሙም መጥፎውም በዚህ ዓለም ላይ የሚከናወን ማንኛውም መልካሙም ይሁን መጥፎውም ገጠመኝ ድሮ ቀድሞ የተወሰነ መሆኑን ታምናለህ ብንታመምም ጤነኛ ብንሆንም ብናገኝም ብናጣም ጦርነትም ቢኖር ሰላምም ደስታም ቢኖር ሐዘን ሁሉም ምንድናቸው ቀድሞውኑ አላህ የወሰናቸው ናቸው ብለን በዓለማችን ላይ የሚከናወነው ማንኛውም ክንዋኔ መልካሙም ይሁን መጥፎ አላህ አስቀድሞ የቀደረው የወሰነው ነው ብለህ ልታመን ነው አሉት ስድስቱን የኢማን መሰረት ነገሩት ማለት ነው ቃለ ሰደቅተ አላሁን ጠያቂው ተመልሶ ምን አለ እውነት ነው የተናገርከው ብሎ አሁንም ቀጠለ ለሶስተኛ ጊዜ ጠየቃቸው ቃለ فاخبرني እስኪ ንገረኝ አኒል ኢህሳን ስለ ኢህሳን አላቸው ምንድነው ኢህሳን ማለት ብሎ ሲጠይቃቸው ምን አሉት ቃል እንዲህ አሉት ኢህሳን ወይም ስራን ማሳመር ማለት ትርጉሙ አንተ አቡደላህ አላህን ልትገዛው ነው ልታመልከው ነው ስታመልከውም ከአነከ ተራሁ ልክ አንተ እንደምታየው ሆነ ፊትለፊትህ አድርገህ እንደምታየው ሆነ ዒባዳን በአግባቡ አከናወን فإن لم تكن تراه أنت باتايوم እንኳን አንተ እሱን የምታየው ባትሆን እንኳን فإنه يراك እርሱ ያያልና ስለዚህ አላህ ያያል ሙራቀባን እየተጠቀምክ እያየኝ ነው እየሰማኝ ነው ጌታዬ እየተቆጣጠረኝ ነው ብለህ ተገዛው ሶስተኛው ጥያቄ ተመለሰለት እነዚህ ነበሩ መራቲቡ ዲን ብለን ስንንትን ስንላቸው የነበሩ ማለት ነው እስከዛሬ አሁን ሰውየው ወደ አራተኛው ገባ ከሁለተኛው ጥያቄ ጋር የሚገናኝ ማለት ነው አራተኛ ላይ ቃል እንዲህ አለ ሰውየው فاخبرني እስኪ ንገረኝ عن الساعه ስለ ሰዓቲቱ አላቸው ምን ማለት ነው ቂያማ መቼ ነች ነው ባጭሩ እቺ ሰዓቲቷ የምትባለው ሙታን በጠቅላላ ከመቃብር ዓለም የሚቀሰቀሱባት በጌታቸው የፍርድ ሚዛን የሚቀርቡባት እቺ ሰዓት መቼ ነች ጠይቅ ንገረኝ ሲላቸው ቃል እሳቸውም እንዲህ ብለው መለሱለት መልመስኡሉ አሉት ተጠያቂው እኮ አይደለም አሉት እኔ ማለታቸው ነው ሰውየው እሳቸውን አይደል የጠየቃቸው መልመስኡሉ ተጠያቂው አይደለም ምን አይደለም አንሃ ስለሷ ስለ ሰዓቲቷ ጉዳይ ቢአዕለመ የበለጠ የሚያውቅ አይደለም ከማን የበለጠ ሚነሳኢሊ ከጠያቂው ካንተ ማለታቸው ነው እኔ ተጠያቂው ስለሷ ስለ ሰዓቲቷ ሚነሳኢሊ ቢአዕለመ ሚነሳኢል ከጠያቂው ወይም ካንተ በላይ አላውቅም ማለት which means ምን ማለት ነው ሰዓቲቷ መቼ እንደምትቆም እኔም ሆንኩኝ አንተ አናውቅም ነው ያሉት እኔ ተጠያቂው ስለሷ ስለ ሰዓቲቷ ጉዳይ ካንተ ከጠያቂው የበለጠ የማውቅ አይደለሁም ሁለታችንም አናውቀውም ነው ዞሮ ሰዓቲቷ መቼ ነው ሲባል ምክንያቱም አላህ የሰዓቲቷ ዒልም እኔ ዘንድ ብቻ ነው ያለው ኢነላህ ዒንደሁ ዒልሙ ሰዓ ብሏል የሰዓቲቷ የቂያማ ቀን ዕውቀት እኔ ዘንድ ብቻ ነች ነው ያለው አላህ ሰዓቲቷ መቼ እንደምትቆም ትንሳኤ መቼ እንደሚከሰት አላህ ለመላእክት አልነገራቸውም ለነቢያትም አልነገራቸውም ለደጋግ መልካም ባሪያዎቹም አልነገረም ላጋንንትም አላሳወቀም መቼ ነው ሰዓቲቷ የምትከሰተው የሚለውን ማለት ነው ስፔሲፊክ አድርጎ መናገር የሚችል አንድም መخلوቅ የለም ማንንም አንድም ፍጥረት ግን ኢን ጀነራል ጥቅላዊ በሆነ መልኩ ግን በእለተ ጁምዓ ነው ብሎ መናገር ይቻላል በጁምዓ ቀን ነው የምትቆመው ለምን ሐዲስ ላይ ረሱላህ ሰለላሁ ዐለይሂ ወሰለም ነግረውናል ጁምዓ ቀን ማለት አደም የተፈጠረበት ጀነት የገባበት ከጀነትም የወጣበት ሰዓቲቷ ቂያማ ራሷ ምንድነች የምትቆምበት ብለው ነው የተናገሩት ስለዚህ ቂያማ የሚቆመው በእለተ አርብ በጁምዓ መሆኑን እናውቃለን ግን የትኛው ጁምዓ በስንተኛው አመት ስንተኛው ወር ላይ በስንተኛው ቀን ላይ ባለችው ጁምዓ ምንም የምናውቀው ነገር የለም ስለዚህ መቼ ነች ሰዓቲቷ ብሎ ሲጠይቃቸው እሳቸውም መልመስኡሉ عنها በሷ ጉዳይ ላይ ተጠያቂው አይደለም ቢአዕለመ ሚነሳኢል ከጠያቂው የበለጠ አያውቅም ብለው ሁለቱም እንደማያውቁ መለሱለት ማለት ነው ቃለ የዛኔ አላቸው ጠያቂው ለአምስተኛ ጊዜ እሺ ሰዓቲቷን ስፔሲፊክ አድርገህ በዚህ ቀን ብለህ መንገር ካልቻልክ فاخبرني እንግዲያውስ ንገረኝ አላቸው ስለምን አን አማራቲሃ ስለምልክቶቿ በቃ መቃረቧን የሚያሳዩ ሰዓቲቷ ልትቆም እንደሆነ ጊዜው እየተቃረበ እንደመጣ የሚያሳዩ ምልክቶች ስላሉ ያን ምልክት ንገረኝ
በዚህ ሰዓት ረሱል ሰለላሁ ዐለይሂ ወሰለም እሱንማ ነግርሃለሁ ብለው ነገሩት ማለት ነው። ለምን ጌታችን አላህ አሳውቋቸዋልና ማለት ነው። ምን ብለው ነገሩት? ቃል እንዲህ አሉት። አንደኛ አሉ ከምልክቶቿ ተከታተሉ። አንተ ሊደ መውለድዋ ነው አሉ። ልትወልድ ነው። ማን? አለ አመቱ ባሪያይቷ ሴት። ባሪያይቷ ሴት ልትወልድ ነው። ማንን? ረበተሃ ጌታዋን አሉ። ሴት ጌታዋን ትወልዳለች አሉ። ምን ማለት ነው? ባሪያይቷ ሴት ጌታዋን ትወልዳለች ሲባል በሌላ ሪዋያ ረባሃም የሚል አለ። ወንድ ነው ጌታዋን። ምንድነው ሲባል ሁለት ትርጉም ነው የተሰጠው። አንደኛው ትርጉም ከፍረቱል ዑቁቅ አሉ። የወላጅ መብት መጣስን ያመላክታል። ባሪያ ሴት ጌታዋን ትወልዳለች ማለት አኺረት ዘማን የመጨረሻ ዘመን አካባቢ እናቶች በልጆቻቸው ወላጆች በልጆቻቸው መጨቆናቸውን ያሳያል። እንደ እናትና እንደ አባት ልጆች መንከባከቡን ያቆሙና ጭራሽ እናትና አባታቸውን እንደ ባሪያ ቆጥረው እነሱ ከላይ ሆነው የሚያለፉ የሚያሰቃዩ ይመጣሉ ነው። ለምሳሌ ትዳር ይመሰርታል ወይ እሷም ሴቷ ልጅ ትዳር ትመሰርትና እናቶቻቸውን በቤታቸው ጠርተው የቤት ሰራተኛ ያደርጋሉ። ሚስትም ስራ ትወጣለች፣ ባለም ስራ ይወጣል። ከሰዓት ምሳ ወይ ማታ አራት ወደ ቤት የሚገቡት እናትየው ምን አድርጋ ጠብቃ ነው? ቤቱን አጽድታ ቤቱን አስተካክላ ጠርጋ ምን ብላ። በቃ ባጭሩ ምንድነው? እንደውም እናት ተከብራ ጌታና ንጉስ ሆና መቀመጥ ሲገባት ስቃይን በእናት ላይ የሚያበዙ የሚያመናጭቁ ከዛም አልፎ የሚመቱ የሚደበድቡ ሁሉ አለ። ስለዚህ ሴት ልጅ ባሪያ የሆነች ሴት ጌታዋን ወለደች ሲባል እናት የሚጨቁናትን ወላጅ የሚጨቁነውን ልጅ ወለደ ለማለት ነው። ይሄ አንደኛው ትርጉሙ ነው ተብሏል። ይሄ አንደኛው ፍቺ ነው። ሁለተኛው ፍቺ ደግሞ ሴት ባሪያ ጌታዋን ትወልዳለች ሲባል በዛ ትርጉም ሳይሆን በትክክልም በተጨባጭ እንደዛ አይነት ነው አሉ። ምን ማለት ነው ሲባሉ ከስረቱል ፉቱሃትን ነው የሚያሳየው። ብዙ ቦታ ጦርነት ይካሄዳል። ከዛ በጦርነቱ ምን ይደረጋል? ያንን ሀገር ይቆጣጠራሉ። ያ ሀገር በንጉሶች ይመራል። ከዛስ ሴት ባሪያዎች የተማረኩት ምን የሆኑት ይመጡና እነዚህ ሴት ባሪያዎች ከንጉሱ ጋር ይተኛሉ፣ ይገናኛቸዋል። ከዛ በኋላስ ይወልዳሉ። ይወለድና ያቺ የተወለደችዋ ሴት ወይ የተወለደ ወንድ ልጅ ነገ ሲያድግ በአባታቸው ቦታ ሆኖ ምን ይሆናሉ? በስልጣን ወንበር ላይ ይጠቀማሉ። በስልጣን ወንበር ላይ ሲቀመጡ የወለደችዋ ሴት ባሪያ ግን ምን ሆና ትቀጥላለች? አሁንም በባርነቷ ትቀጥላለች። ልጇ ምን ሆነ? ለሷ ጌታዋ ሆነ ማለት ነው። ያውም ከላይ ነው ያለው። ልጇን ጌታዬ ያለች መልሳ እሱን ትखाደመዋለች። እሱ ንግስና ወንበር ላይ በአባቱ ቦታ ቢቀመጥም ነይ እናቴ ከባርነት ነፃ ውጪ አንቺ ነሽ ንጉሴ ብሎ ግን ከፍተኛ ስፍራ ላይ አላህ እንደው አድርግ ብሎ የወፈቀው ካልሆነ በስተቀር ማን ይሄን ይሰራል? ስለዚህ ሴት ልጅ በዚህ አይነት መንገድም ለንግስና የሚቀመጠውን ትወልዳለች። ጌታዋን ወለደች እንደማለት ነው። እንደዚህ አይነት ዘመን ከመጣ ሰዓቲቱ መቃረቧን ማወቅ ትችላለህ ነው። ይሄው አሁን የምናየውም ነውና ማለት ነው። ሁለተኛ አሉ አሁንም ሌላው ምልክቱን ሲገልጹለት ወአንተራ ያየህ ጊዜ ነው አሉት። ልታያቸው ነው። እነማንን ነው የምናየው? አልሁፋት ጫማ የሌላቸው አሉ። በባዶ እግራቸው ጫማ መግዣ አጥተው በእግር ሲጓዙ የነበሩትን ሁፋቶችን ጫማ የሌላቸውን፣ አልዑራት የተራቆቱትን ራቁታቸው የሚጓዙትን፣ አልዓለተ ድሃና ችግረኞችን አሉ። ጫማ የላቸውም፣ ሁፋት ናቸው። ሰውነታቸውን የሚሸፍን ሙሉ ልብስ የላቸውም፣ ዑራት የተራቆቱ ናቸው። እንደዚሁ ደግሞ የሚበሉት የሚጠጡት መኖሪያ በቂ የላቸውም። አልዓለተ ድሃና ችግረኛ የሆኑትን ሪአ አሻ አሉ። ፍየልና በግ ጠባቂዎች። ሪአ እረኛ ማለት ነው። አሻ ፍየል ወይም በግ ማለት ነው። የፍየልና የበግ ጠባቂ የነበሩትን እነዚህን ዘላኖች ልታያቸው ነው አሉት። ምን ሲሆኑ? ጫማ ያልነበራቸው ሁፋቶች፣ ልብስ ያልነበራቸው ዑራቶች፣ ሰውን በቂ የሆነ ቀለብን የማያገኙ የተቸገሩ አለት ድሃዎችን ታያቸዋለህ። ፍየልና በግ ጠባቂ የነበሩትን የተጣወሉን ሲሽቀዳደሙ በአጭር ጊዜ ውስጥ ተቀይረው የተጣወሉን ሲፎካከሩ ሲሽቀዳደሙ ታያለህ። በምን ተግባር? ፊል ቡንያን በፎቅ ግንባታ። ትላንት ጫማ አልነበረውም፣ በቂ ጫማ መግዛት አልቻለም። ሰውነቱን የሚሸፍን በቂ ልብስ የለውም የሚቀያይረው። የሚበላው የሚጠጣው በቂ የሆነ ቀለብ አልነበረውም። በአጭር ጊዜ ውስጥ ግን እነዚህ ፍየልና በግ ጠባቂ የነበሩ ችግረኞች ተቀይረው የተጣወሉን ፊል ቡንያን በፎቅ ግንባታ ሲሽቀዳደሙ ታያቸዋለህ። በአረብ ሀገር የምናየው ይሄ አይደለም እንዴ ታዲያ?
ትላንት ግመል ሲጠብቅ የነበረ የፍየል ባለቤት የነበረው ሰው ዛሬ የ30 የ40 ፎቅ ባለቤት G+40 G+50 የሚሉት አላህ ባወጣላቸው ነዳጅ አይደለም ባልተጠበቀ ስፍራ አረቦች ኢማራትም ይሁን ሳዑዲ አረቢያ ወይም ሌሎች ጎረቤት ሀገሮች በተለይ ገልፎች ከ80 ዓመት በፊት ምን ነበሩ ሚለውን ስናይ ባጭር ጊዜ ነው የተቀየሩት። ዛሬ ፉክክራቸው ጫማ መቀየር ላይ አይደለም፣ ፎቅ ግንባታ ነው። አንዱ 30 ሌላው 40 50 60 70 80 እያሉ የፎቅ ግንባታ ነው። በየቦታው ግንባታ ነው። ዱባይን ካያችሁት በተለይ ጁመይራ የሚባለው አካባቢ ስትሄዱ ሻርጃንማ ስታዩት ኦክሲጅን እንደሚያጥርበት ሰፈር ይመስላል። ሙሉ እንዳለ ፎቅ ግንባታ ሆኖ በተንፈሻ የታጣበት ማለት ነው። እንዲህ አይነት ነገርን ባጭር ጊዜ ታያዋለህ አሉት። ይሄ የቂያማ ምልክት ነው። ይሄንን ያየህ ጊዜ ሰዓቲቷ መቃረቧን ማወቅ ትችላለህ ነው ያሉት። قال ከዛም ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ ምን አለ ثم انطلق አለ። ይሄን አምስት ጥያቄ ካቀረበ በኋላ ثم ከዛም انطلق ሄደ አለ። ሰውየው ሄደ። فلبثت እኔ ግን ቆየሁኝ አለ። መልየን የተወሰነ ረጅም ጊዜ አለ። 3 ቀንም ሊሆን ይችላል ሌላም አንድ 3 ቀናት ያክል እኔ ቆየሁኝ። እሱ ግን ሰውየው ሄደ። ከዛስ ثم قال ከዚህ ቆይታ በኋላ እንዲህ አሉ ثم قال لي ለኔም እንዲህ አሉኝ አለ ረሱል ሰለላሁ ዐለይሂ ወሰለም ያ ዑመር አሉ አንተ ዑመር ሆይ አሉኝ አተድሪ ታውቃለህን አሉኝ ምን ይሳኢሉ ጠያቂው ማን እንደሆነ ይህን ጥያቄ ያቀረበው ሰውዬ ማን እንደሆነ ታውቃለህን አሉኝ ቁልቱ አልኩኝ አላሁ ወረሱሉሁ አዕለም አላህና ረሱሉ መልእክተኛው የበለጠ ያውቃሉ እኔ አላውቅም አልኳቸው ቃል እሳቸውም አሉ فإنه جبريل አሉ እሱ እኮ ጅብሪል ነው አሉ መልአኩ ጅብሪል በሰው ተመስሎ መጥቶ ነው አታኩም ወደ እናንተ ዘንድ መጥቶ ነው ለምን ዓላማ يعلمكم ያስተምራችሁ ዘንድ ምንን ዲነኩም ሃይማኖታችሁን ያስተምራችሁ ዘንድ ወደ እናንተ መጥቶ ነው በማለት ረሱል ሰለላሁ ዐለይሂ ወሰለም ነገሩን። ታዲያ ከዚህ ረጅም ሐዲሱ ጅብሪል አልመሽሁር ምንድነው የምንወስደው ትምህርት ሲባል አንደኛ እኛ ያወቅነውን የተረዳነውን ነገር ሌሎች ሰዎች ካላወቁና ካልተረዱ እንዲያውቁ እንዲረዱ ብለን የሚያውቅ ሰው ዘንድ ከነሱ ጋር አብረን በመሄድ ልክ እንደነሱ እንደማያውቅ ሰው ሆነን ቀርበን ኡስታዙን ጠይቀን ማስተማር ይቻላል። ጅብሪል ጉዳዩን ያውቀዋል። ግን ለምንድነው እሳቸው ዘንድ መጥቶ ስለ ኢስላም ስለ ኢማን ስለ ኢህሳንና ስለ ሰዓቲቷ መቼ እንደሆነች እንዲሁም ስለ ምልክቶቿ ንገረኝ ብሎ የጠየቃቸው? ሐዲሱ መጨረሻ ላይ እንደተነገረው አታኩም يعلمكم ዲነኩም እናንተን ያስተምራችሁ ዘንድ ነው። ስለዚህ ሌሎች እንዲማሩ መጠየቅ ይቻላል። አንድ ጊዜ በተለይ ጓደኛሽ ሴቶች ጋር ማለት ነው አትቀበልሽም ይሆናል። አንቺ ከኡስታዞች የተማርሽውን ወይ የሰማሽውን ይሄ ነገር ትክክል አይደለም ሐራም ነው ወይ ትክክል ነው ዋጅብ ነው ብለሽ ስትነግሪያት አንቺ ማነሽ ብላ ልትንቅሽ ትችላለች። ያንቺን ላትሰማ ትችላለች። እህትሽ ግን እንድትማር እንድታውቅ ከፈለግሽ የምታውቂውን ጉዳይ እንኳን ቢሆን ምን ታረጋለሽ? ኡስታዝሽ ጋር በተለይ እሷ መስማትና መከታተል ማየት በመትችልበት አጋጣሚ ኡስታዝ ይሄ ነገር እንደዚህ ቢሆን ይበቃል ወይስ አይበቃም ብለሽ ትጠይቂያለሽ። መልሱን እኮ ታውቂያለሽ። ግን ኡስታዙን የምትጠይቂው ለምንድነው? ከኡስታዝ የሚሰጠውን ምላሽ አንቺ ብቻ ሳትሆን እሷም ሰምታ ለካ እንደዚህ ነው እንዴ ብላ ምን እንድታደርግ ነው? ስተቷን እንድታረም ነው። ጅብሪል አለይሂ ሰላም በዚህ መልክ ነበር በሰው ተመስሎ የመጣውና የጠየቃቸው። ሰሃባዎች ደግሞ እሳቸው በሰጡት መልስ ምን አደረጉ? ዕውቀትን ገበዩ፣ ተማሩ ማለት ነው። ልክ እንደዛው እኛም ሰዎች እንዲማሩ ሰዎች እንዲያውቁ ምናውቀውንም ቢሆን ምናልባት እኛ ብንናገራቸው አይቀበሉንም ወይ በደንብ ማስረዳት አንችልም ላይገባቸው ይችላል ብለን ከጠረጠረን በኡስታዞች ጋር ምናውቀውን ጥያቄ ጠይቀን እንዲማሩ ማድረግ እንደሚቻል ተማረን ማለት ነው። የገባችሁ ይመስለኛል። ይሄ አንደኛ ነው። ሁለተኛ መልአኩ ጅብሪል በሰው ተመስሎ ምን እንደሚመጣ ከዚህ ሐዲስ እንረዳለን። በተፈጥሮ መልአክ ነው። 600 ክንፍ ያለው ነው። ከኑር ከብርሃን ነው የተፈጠረው። ግን እሳቸው ጋር ሲመጣ በሰው አምሳል ተመስሎ መጣ። ጸጉሩ በጣም የጠቆረ፣ ልብሱ የነጻ፣ የመንገደኝነት ምልክት የማይታይበት ማንም ሰው የማያውቀው ሆኖ መጥቷል። በሰው ተመስሎም ይመጣል። መርየም አለይሃ ሰላም ዘንድ ልጅን ሊያበስራት ዒሳን አለይሂ ሰላም በድንግልና እንደምትወልድ ሊነግራት ሲመጣ ፈተመሰለ ለሃ በሸረን ሰውያ ይላል ሱረቱ መርየም ላይ። ለሷም ትክክለኛ ሰው ሆኖ ተመሰለላት ነው ያለው። መልአክ ሆኖ አይደለም ማለት ነው እሷ ጋር የመጣው። ምንም ፍጥረታዊ ማንነቱ መልአክ ቢሆንም
በሰው ተመስሎ መጥቷል። ጅብሪል በሰው መመሰል እንደሚችል እናምናለን ነው። በሰው ሲመሰል አንዳንድ ጊዜ በማይታወቅ ሰውም ይመሰላል። ወላ ያዕሪፉሁ ሚና አሐዱን ሲል ከኛውስ ማንም ሰው አያውቀውም ካለ ማንም በማያውቀው ሰው ተመስሎ ሊመጣ ይችላል። አንዳንዴ ደግሞ በሚታወቅ ሰው ተመስሎ ይመጣል። የሚታወቀውን ሰው መልክ ይዞ በአብዛኛው ረሱል ሰለላሁ ዐለይሂ ወሰለም ጋር ጅብሪል በሰው ተመስሎ ሲመጣ የማንን መልክ ይይዛል ሲባል አንድ ሰሃባ አለ ዲህየቱል ከለቢ የሚባል በጣም ቆንጆ ሰሃባ ነበር ረዲየላሁ ዐንሁ። ጅብሪል ተመስሎ ሲመጣ በዲህየቱል ከለቢ ተመስሎም ይመጣል ማለት ነው። በሚታወቅም ሰው በማይታወቅም ሰው አምሳያ ሊመጣ እንደሚችል እግረ መንገድ እንረዳለን። ሌላው ከጅብሪል ጥያቄ ደግሞ የምንረዳው ምንድነው? ቤዚክ የሆኑ ነገሮችን ቅድሚያ ሰጥተን ማወቅ አለብን። ጅብሪል የጠየቀው ስለ ጋብቻ አይደለም። ጅብሪል የጠየቀው ስለ ሌላ ነገር አይደለም። መጀመሪያ አርካኑል ኢስላምን ጠየቀ አምስቱን፣ ቀጥሎ አርካኑል ኢማንን ጠየቀ፣ ቀጥሎ ኢህሳንን ጠየቀ። እኛም ብዙ ጊዜ ስለ ኢስላም ስንማር ቤዚክ የሆኑ ጥያቄዎችን ቅድሚያ እንጠይቅ እንማር። አምስቱን የእስልምና ማዕዘናት ማወቅን የመሰለ ምንም ነገር የለም። አርካኑል ኢማን ስድስቱን የእምነት ማዕዘናት፣ ኢህሳን ስራን ማሳመር ማለት ምን ማለት እንደሆነ ማወቅ ትልቅ ነገር ነው። ይሄን ትምህርት በጥቅሉ ከዚህ ከዛሬው እናገኛለን። ኢንሻአላህ አላህ ፍቃዱ ሆኖ ነገ በህይወት በጤና ካገናኘን ኔቱም ከሰራልን ሶስተኛውና የመጨረሻው አስል ላይ እንሄዳለን። ኡሱሉ ሰላሳ ብለን ነው ኪታብ የጀመርነው። ሶስቱ መሰረቶች ብለናል። አስሉል አወል የመጀመሪያው መሰረት ማዕሪፈቱላህ ዐዘ ወጀል አይተናል አውቀናል። ሁለተኛ አልአስሉ الثاني እስከዛሬ ያየነው ማዕሪፈቱ ዲኒል ኢስላሚ ቢልአዲላ የእስልምናን ሃይማኖት ከነማስረጃ ማወቅ የሚለውን አይተናል። የቀረው ሶስተኛ ምንድነው? ማዕሪፈቱ ነብይና ሙሐመድ ሰለላሁ ዐለይሂ ወሰለም የሚለውን ነገ እንጀምረዋለን። ጌታችን አምላካችን አላህ ፍቃዱ ከሆነ አላህ የነገ ሰው ይበለን፣ በሰማነውም ተጠቃሚ ያድርገን፣ ሌሎችንም እንድንጠቅም አላህ ይወፍቀን። ወሰላሙ ዐለይኩም ወራህመቱላሂ ወበረካቱሁ።